ማኪ እኔ ምንም አላምንሽም። ቆይ እስቲ ያደረግሽውን እኔ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት አደራችሁ ወይስ እንዴት ዋላችሁ? ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው። ዛሬ ደግሞ እየላችሁ የመጣሁት ቪዲዮ አዲስ ድራማ ክፍል 23 ነው። እንግዲህ ሮዛና ሰላሚና ሁሉም እንግዲህ አንድ ላይ እነ ናቲ ተሰብስበው አንዳንድ ነገር እየተነጋገሩ ነው። በጣም ደስ የሚል ድራማ እንደዚሁ ዞር ዞር እያልኩ ነው እያገኘሁት። ሮዛ ድራማ ነው የሚባለው። እንግዲህ ሰላምና የቤት ሰራተኛ ትመስለኛለች። ብዙም ባይገባኝም ገና ዛሬ ነው የጀመርኩት። ሰላምና የቤት ሰራተኛ እስከሆነች ድረስ እንግዲህ አንዳንድ ነገር ታጸዳለች። እንግዲህ ማኪ ደግሞ አሰሪ ነች። ማኪ የሮዛን ወርቅ ወስዳ የሰላሚና ሻንጣ ውስጥ ቦርሳ ውስጥ ታስገባለች። በመካከሉ ሮዛ ደግሞ መታ እቃዋን ስትፈልግ ወርቋን ስትፈልግ አታ ነበረ። ወርቋን ፈልጋ ስታጣ እንግዲህ ሄዳ ለማኪ ተናገረች። ማኪ ደግሞ ሮዛ ለማኪ ስትናገር ማኪ የማሽሟጠጥ ነገር ታሳያለች። ግን እንግዲህ ያው ዞሮ ወደ ቤቱ ዞር ስትል የፈረደባት የቤቷ ሰራተኛ ልትኖር ትችላለች። ሮዛ የቤቷን ሰራተኛ ስትጠይቅ ነበረ። ምክንያቱም እቃ ሲጠፋ ቤት ውስጥ ያለ ሰው ነው የሚጠየቀው እንጂ የውጭ ሰው አይደለም የሚጠየቀው። እንደ ማንኛውም ሰው ስትጠይቅ ነበረ። ከጠየቀቻት በኋላ ደግሞ ሰላሚና ያለ ስራዋና ስትጠራ አቤት ብላ ለመቅረብ ብቻ ነው እንጂ ከስራ ውጪ እንደዚህ አይነት ነገር እንደዚህ አይነት ተንኮል የምታውቅ አይመስለኝም። ነገር ግን ዞሮ ዞሮ ያው ነገር ስለደረሳት እንግዲህ ቦርሳ ውስጥ ወርቋን ስትፈትሽ ከቤት አጽድታ ስትጨርስ አልጋዋንም አነጣጥፋ ጨርሳ ከዛ በኋላ አንዳንድ ልብሶቿን ስታይ ነበረ። ወርቁን ከቦርሳ ውስጥ ነው እያየችው። ስለዚህ ልክ ወርቁን በእጇ ይዛ ምንድነው ይሄ ብላ ደንግጣ ቁጭ እንዳለች ቁጭ ባለችበት ቦታ ሁለቱም ሮዛና ማኪ ደረሱባት። እንግዲህ እቺ ልጅ ምን እንደምትማለስ ስጠፋባት ቅድም የጠየቅነው ወርቅ እጅሽ ላይ ነው ያየነው፣ ታዲያ አሁንስ ምን ልትይ ነው ብለው ሲጠይቋት ነበረ። ነገር ግን እንደዛ አይደለም፣ ነገሮቹ በጣም ከባድ ናቸው። እኔም ሻንጣዬን ስፈትሽ ነው ሻንጣዬ ውስጥ ያገኘሁት እንጂ እንደዚሁ ከመሬት ተነስቼ የእናንተ ወርቅ የእሷ ወርቅ ያገኘሁት ወርቅ የለም ብላ መልስ ስትሰጥ ነበረ። ነገር ግን እሷ መልስ ስትሰጥም የሰማትም እያዳመጣትም ሰው እስከሌለ ድረስ ምንም ሰው ቦታ አልሰጣትም ነበረ። በመካከሉ ለካ ዳግምና እሷ ፍቅረኛ ማሞች የቤት ሰራተኛ ሆነ እንግዲህ ማኪን እንደማይፈልጋትና ማኪ የእሷ ጓደኛ አርግታ እንደምታይ ነው። ስለዚህ እንግዲህ ሰላሚና ከሱ ጋራ ቁጭ ብላ ስታወራ ነበረ። ነገር ግን ከዛ በጣም ማኪ ደነገጠች፣ ሰላሚናም ደነገጠች። ለምሳሌ እኔና አንተ እንደዚህ ዳጊ አብረን ስንጫወትና ስናወራ ማኪ ከመጣችብን ምንድነው የምትላት ብላ አስቀድማ ስትነግረው ነበረ። ነገር ግን እሱ ገና መልሱ ሳይሰጣት ነው ማኪ ብቅ ያለችው። እንግዲህ ማኪ ሰላሚናን አትፈልጋትም፣ ሰላምን አትፈልጋትም ማለት ነው። ዳጊ ደግሞ ሰላምን የሚፈልጋት ይመስለኛል። ነገር ግን ማኪ ደግሞ ሰላሚናን ለማላላክ ነው ቤት ውስጥ ያመጣቻት። ነገሮቹ ግን ወደ እሷ እየተቆለሉ ነው። ነገር ግን ሮዛም ምንም ነገር ያለችው ነገር የለም። ወርቁ ቢገኝም እኔ 100% በሰላሚና አምናለሁ። ይሄንን ነገር እንደዚህ የምታረገው ሰላሚና አይደለችም ብላ ስትናገር ነበረ።
ሰላሚና እንደዚህ አይደለችም ብለሽ ለመናገር እንዴት ታምኝበታለሽ ብላ ማኪ ስትጠይቃት ነበረ። ማኪ አዎ ሰላሚና አይደለችም፣ ይሄንን ነገር ያደረገውን ሰው እኔ ራሱ በደንብ ነው የማቀው የሚል ሁኔታ ነው የተናገረችው። ነገር ግን ብትናገርም ያመናት ሰውም ስለሌለ ስለዚህ አሁንም ሰማኪ ሰላሚና ላይ ትኩረቷን እያረገች ነበረ። ነገር ግን ማኪ ሰላሚና ላይ ትኩረቷን ብታረግም ሰላሚና ማኪ ነች ወርቋን አንስታ ሰላሚና ቦርሳ ውስጥ የከተተችው። እኔ ሰላሚናን 100% ሰላምን 100% ስለማምንባት እኔ የኔ ወርቅ አታነሳም አንቺ ነሽ ብላ ሮዛ በማኪ ፈረደች። እንዴት በእኔ ተፈርጃለሽ? በአይንሽ ያላየሽውን ነገር ስትላት ነበረ። ነገር ግን በአይኔ ሳይሆን እሱን ስታነሺ እዛው የረሳሽው እቃ እስካለ ድረስ ነው ብላ ስትነግራት ነበረ። እዛው ያስቀመሽው እቃ እዛው ያስቀመሽው ነገሮች ናቸው እንደዚህ የሚያረጉሽ። ስለዚህ ምክንያትሽ ምንድነው ብላ ማኪን ሮዛ ስትጠይቃት ነበረ። ሮዛ ግን የማኪ ግን የሮዛን ወርቅ አንስታ ሰላም ቦርሳ ውስጥ ስታስቀምጥና ሰላምና እቃውን አስተካክላለሁ ብላ ስትመጣ ልክ ስትዘረጋግፍ ወርቁን ስታገኝ ነበረ። ይህን ነገር እኔ አላደረኩም ብላ ስትናገር አይ ዛሬ ሰላምና ወርቅ ሰርቃለች ከማኪ ስር ብላ ሮዛ ተናገረች። ሮዛ ስትናገር ግን አይኗን እየጠቀሰችው ነበረ የተናገረችው። ነገር ግን ለምንድነው እንደዚህ የሆነው? ማኪ ወንዱ ልጅ ትፈልገዋለች። ማኪ ሮዛና ሰላሚና ምንድነው የተነጋገሩት ይሆን? ሰላሚናና ማኪ አይዋደዱም። የማይዋደዱበት ደግሞ ምክንያት እሷ የቤት ሰራተኛ እስከሆነች ድረስ የማኪ ተላላኪ እስከሆነች ድረስ እዛ ቤት ውስጥ ቁጭ እስካለች ድረስ ማኪን ብቻ ነው መንከባከብ የምትችለው። ማኪ ልክ የቤት ሰራተኛ ሰላሚናን አርግታለች። ሰላም ግን ልጁን ከልጁ ጋራ ሲወጡና ሲገቡ የኔ ፍቅር እየተባባሉ ነው። ስለዚህ እሷም በድብቅ ፍቅር ጀምራለች ማለት ነው። ማኪ ደግሞ ሁሉንም ነገር ውስጥ ገብታ ጠለቅ ብላ ሁሉንም ነገር ማወቅ ትፈልጋለች ማለት ነው። ውድ ተመልካች እንግዲህ ሰላም ጤና ይስጥልኝ። ውድ የኔ ቻናል ቤተሰቦች ልበላችሁ፣ ይሄን ቻናል ሰብስክራይብ እና ላይክ እያደረጋችሁ ተቀላቀሉ ስላችሁ እምቢ እያላችሁ እንግዲህ ይሄ ቻናል በጣም ከእጄ ሊወጣ ነው። በጣም ደክሟል ማለት ነው። መቀበል ነው እንግዲህ ሁሉንም ነገር መቀበል ነው ማለት ነውና ባላችሁበት ቦታ የእግዚአብሔር ሰላምታ ለሁላችሁም እንዲበዛላችሁ ፈልጋለሁ። ስለዚህ እናንተም ወደዚህ ቻናል እየተቀላቀላችሁ ሰብስክራይብ እያደረጋችሁ ወደዚህ ቻናል ተቀላቀሉ ማለት ነውና ስለዚህ ምንም ማድረግ እኛ አንችልም። የተገኘውን ነገር እንግዲህ መፈትፈትና መፖሰት ነው። ነገሮቹ ግን እንደዚህ ባይሆንም ጥሩ ነበረ። በራሳችን ቪዲዮ እስከ ምንመጣ መፈትፈት ነው። ዝም ብሎ መፈትፈት ማውራት መጫወት ነውና ድራማው አንዳንድ ጊዜ ብዙ ነገሮች ከዚህ ድራማ ላይ የምንማረው አንዳንድ ጊዜ አለ ብዬ አምናለሁ። ስለዚህ እንግዲህ ውድ ተመልካች እዚህ ጋር መዝናናት ከፈለጋችሁ ኑ አብረን እንዝናናለን እያልኳችሁ ሁሉም ነገር ለሰላምና ለበጎ ነው። ሁሉም ለሰላም ነው። እንግዲህ ፍቅር እንድች እያረገ በድራማ ላይም ቤት እያፈረሰ ነው። አንዳንድ ጊዜ የቤት ሰራተኛም እንግዲህ የቤቱን አለቃ
ትፈልጋለች ማለት ነው። ያው እንግዲህ ምሳሌ ነው እነሱ እያሳዩት ያለውት እንጂ ይሄ ነገር ድራማ መስኮ እንደሆነ አብረን እናውቀዋለን። ነገር ግን ድራማ ቢሆንም ነገሮቹ በአሁኑ ሰዓት በጣም እየከባበዱና ነገሮቹ ሁሉ እያስፈሩና ባለ ዲያስፖራዎቹ ሰውን መቅጠር ቀርጥረው ከተቀጠርን በኋላ እንደዚህ አይነት ጸባይም አላቸው በሚባል ሁኔታ ደረጃ ላይ እየደረስን ነው። እናንተም እንግዲህ ደህና ቪዲዮ እስከሚመጣላችሁ ድረስ በራሴ ስራ በራሴ ኮንፊደንስ በራሴ ቪዲዮ እስከምመጣ ድረስ እንግዲህ ቻናል ሁለመናውን ይቀነሳል፣ ሰዓት ያነሳል፣ ወቻውር ያነሳል። እንደዚሁ ፈትፈት እያረግን በቃ ታየም አልታየም ግዴታ መፖሰት ከእጃችን እንዳይወጣ ማለት ነው። እናንተም ወደዚህ ቻናል እየተቀላቀላችሁ አንዳንድ ጊዜም ዘና ዘና እያላችሁ ፈታ ፈታ ፈትፈት እያላችሁ እንግዲህ በእኛ ቤት መታችሁ ፍትፍትም ትበላላችሁ። ስለዚህ አብረን ዘና ዘና እንላለን። የሚያዝናና ድራማም ይዘንላችሁ እንመጣለን። እናንተም በላይካችሁ ቢያንስ እንዳትረሱን፣ በላይካችሁና በሰብስክራይባችሁ ባትረሱን በጣም ደስ ይለኛል ብዬ አስባለሁ። እንግዲህ ውድ ተመልካች የዛሬ ውላችን እንድች እያልን እንግዲህ የዛሬ ውላችንን እናሳልፋለን ብዬ አምናለሁ። እና እንግዲህ እናንተም ከዚህ በላይ ባታሰለቹኝና መታችሁ ዩቲዩብ ማናጀርም መጥቶ ሼር ላይክ ቢያደርግልኝ በጣም ደስ ይለኛል ማለት ነውና አመሰግናለሁ። ምንድን ነው አንቺ ደግሞ እንደዚህ የምታይኝ? አይ